ተኽሲስ አይደለም የሚለው ላይ መመላለስ አልፈልግም። ነገር ግን እስኪ ምን የሚል ነገር ላይ ነው እንትን ለማድረግ የፈለኩት? ኢብኑ ዑመር هذه ብለዋል ኢብኑ ዑመር ራሳቸው። እንደገና እዚህ ጋር ደግሞ ቢድዓ ወለው استحسنه الناس ብለዋል። በተግባራቸውም ብዙ ቢድዓዎችን ሰርተዋል ኢብኑ ዑመር። ከዚህ ጋር እንዴት አድርገህ ነው የምታስታርቀው ነበር ጥያቄ። እሱን አልመለስክልኝም፣ እሱን ትመልስልኛለህ ማለት ነው። ከዛ ውጭ ኢማሙ ሻፊዒ ተኽሲስ አድርገዋል ወይ የሚል ነገር በተደጋጋሚ አንስተህልኛል። ኢማሙ ሻፊዒ ተኽሲስ አድርገዋል። ተኽሲስ ማድረግ ማለት ምን ማለት ነው? የመጀመሪያው ከሰለፎች ቢድዓን ዲፋይን ሲያደርጉ፣ ቢድዓን ዋዲሕ በሆነ አግባብ ዲፋይን ሲያደርጉ ለሁለት ከፈሉ። ለሁለት የከፈሉት እኮ ቢድዓ አለ ብለው ነው። ቆንጆ ቢድዓ አለ፣ መጥፎ ቢድዓ አለ ብለው ነው። አይደለም እንዴ? ይሄ ማለት ተኽሲስ አይደለም እንዴ? ኩሉ ቢድዓቲን የሚለው እኮ ለእሳቸው ዘንድ እኮ ኩሉ ቢድዓቲን ضላላ የሚለውን ይሄ ሳይጠፋቸው ቢድዓ በሁለት ይከፈላል አሉ የሼክ ሙዓዝ። ስለዚህ ኩሉ ቢድዓቲን በምን ከስሰውታል? በእነዚህ ባስቀመጥኩልህ ሶስት ሙኸሲሶች ከስሰውት ነው። ይህንን ደግሞ በነስ ደረጃ አምጣልኝ ካልክ ማምጣት እችላለሁ። የኢማሙ አሻፊዒይን ንግግር ማምጣት እችላለሁ ማለት ነው። ኢማሙ አልበይሃቂ ፊ መናቂብ ሻፊዒ ያስቀመጡት ነገር ነው። አኽበረና አቡ ነስር ብኑ ቀታዳ አንበአና አቡ መንሱርን አልአዝሃሪዩ አንበአና አቡ በክርን አልእስማዒልዩ ሐደተኒ ሙሐመድ ብኑ ኢስሐቅ ብኑ ኹዘይመተ ሰሚዕቱ ሻፊዒየ የቁል። ባይዘ በጣም በብዙ ሰነዶች አሉ፣ ቀውይ ናቸው። ምንም ማለት ላጉባረ ዐለይ ምን አሉ? አልሙሕደታቱ ሚነል ኡሙሪ ደርባን ያሉ። ሙሕደታት ማለት አዲስ የሚሰራ ነገር፣ ደርባኒ ሁለት አይነት ነገሮች። ይሄ ባይዘው ዴፊኒሽን ነው፣ ጃሚዑን ወማኒዑን የሆነ ዴፊኒሽን ነው። ይሄ የኢማሙ ሻፊዒ ንግግር ማለት ነው። ምን አሉ? ማ ኡሕዲተ ደርባን ያሉ ማ ኡሕዲተ ዩኻሊፉ ኪታበን አው ሱነተን አው አተረን አው ኢጅማዕን ፈሃዚህ ቢድዓቱ ضላል አሉ። ቢድዓ ሐቂቅያውን የመጀመሪያ መጡት። በኋላ ሻጢቢ ቢድዓ ሐቂቅያና ቢድዓ ኢዳፍያ ብለው ከ800 ቀርን ላይ ለመከፋፈል የሞከሩትን ኢማሙ ሻፊዒ ቀድሞ አስቀምጠውታል። የመጀመሪያው ቢድዓ አሉ ቢድዓ ሐቂቅያውን ወይም ضላላውን ሲያስቀምጡ ማ ኡሕዲተ የመጣ ነው ዩኻሊፉ ኪታበን ቁርአንን የኸለፈ አው ሱነተን ወይንም ሐዲትን የኸለፈ አው አተረን ወይም ደግሞ አተርን የኸለፈ አው ኢጅማዕን ወይንም ኢጅማዕን የኸለፈ ፈሃዚህ ቢድዓቱ ضላላ መጥፎ የሆነ ቢድዓ ነው አሉ። አንደኛ ኩሉ ቢድዓቲን በዚህ መልኩ ውሰደው ማለት ነው። አሁን ኩሉ ቢድዓቲን እንደተከሰሱት ካልከኝ ወማ ኡሕዲተ የመጣሉ ኢማሙ ሻፊዒ ቢድዓ ሐሰናን ሲናገሩ ማለት ነው ሚነል ኸይሪ ከኸይር ነገር የመጣ ላ ዩኻሊፉ ሸይአን የማይቃረን የሆነ ሚን ዛሊከ ከላይ ያስቀመጥኩልህን አራቶቹን ፕሪንሲፕሎች የማይጋጭ ከሆነ ሙሕደተቱን ገይሩ መዝሙመቲን የማይወቀስ የሆነ ቆንጆ የሆነ ቢድዓ ነው አሉ ማለት ነው። ወቀድ ቃለ ዑመሩ ረዲየላሁ ዐንሁ ፊ ቂያሚ ሸህሪ ረመዳን ኒዕመቲል ቢድዓቱ ሃዚህ ያዕኒ ማ ኡሕዲተ ሚማ ላ ዩኻሊፉ ሸይአን ሚማ ዘከርት ማለት ነው። እኔ ቢላሂ ዐለይክ አሁን የኢማሙ ሻፊዒይን እንትን አመጣሁልህ አይደል? ኢማሙ ሻፊዒይን በላቸው፣ ኢማሙ አልቀራፊን በላቸው፣ ኢማሙ ዒዝ ብን ዓብድሰላም በላቸው፣ ሌሎችም አኢማዎችን አብዛኛዎችን ኢማም ዓብደልበር ኢብን ዓብደልበር የኢማሙ ማሊክን እንግዲህ መዝሀብ ከሳቸው የተሻለ ማን ይረዳል? ሐቢቢ እነዚህ ሁሉ አኢማዎች የሰይዱና ዑመርን ኒዕመቲል ቢድዓቱ ሃዚህን አምጥተዋል። አቁለክ ይህንን ጥያቄ ውሰድልኝና ጊዜ ሲኖርህ አብራራልኝ። ሰይዱና ዑመር ኒዕመቲል ቢድዓቱ ሃዚህ ሲሉ ሃዚህ ቺ ኢስመል ኢሻራ ወዴት ነው የምትመለሰው? እንዴት ነው የምትረዳው? ማለት እንትናቸውን እኔ እንዴት እንደ ኢማም ኢብኑ ዓብደልበርም እንደዛው እነ ኢማም ነወዊይም እነ ኢማም አቡ ሻማ ኦልሞስት ኦል በሚባል ደረጃ የሰይዱና ዑመርን ንግግር ያመጣሉ። ሉጋዊ ነው ማለት አልገባኝም። ሐቂቃ ማለት ምን ማለት ነው? ሉጋዊ ነው ማለት ስላልገባን አንድ ይሄ ነው የምትወስድ ጥያቄ። ሁለተኛው የልጃቸው የኢብኑ ዑመር ኒዕመቲል ቢድዓቱ ሃዚህ የሚል ሌላ ሪዋያ አላቸው። ሁለቱ እንዴት አድርገን የምታስታርቀው ከዚህኛው ላቸው ጋር ነው? ቢስሚላህ ኡስታዝ ማለት ኩስ ይሰማል? አሁን ይሰማል። እሺ ማሻአላህ። ኒዕመቲል
البدعة هذه يميل تنتقسه اللينيال وندمي آدم بارك الله فيك سندون تامت اللينيال لك جزاك الله خير وأحسن الله إليك سندون تامت اللينيال لك نعمة البدعة هذه مالتنا ምክንያቱም ችግር ስላለብኝ ከሰነዱ ጋር ሰነዱን ታመጣልኛለህ። ሌላኛው ደግሞ ኢማም ሻፊዒ እዚህ ጋር እንዲህ ብለው ተክሲስ አድርገዋል አልከኝ። ቅድም ያወራኸው ሐዲስን ተክሲስ አድርገዋል። ምክንያቱም ቅድም እንደተናገርከው ወንድሜ አደም እዚህ ጋር ዒልሚ የሆነ ነገር ነው እያወራን ያለነው። ዒልሚ የሆነ ነገር ስታወራ ደግሞ ቃላቶችን መጠቀም ግዴታ ነው። ቅድም አንተ ይሄንን ሐዲስ ጠቅሰክ ይሄኛውን ሐዲስ ተክሲስ አድርገዋል ብለሃል። መልካም የቱጋን ተክሲስ ያደረጉት ተክሲስ ያደረጉበትን ቦታ ታመጣልናለች። ጀዛከላሁ ኸይራን። ከዚያ በኋላ ደግሞ አብዱላህ ብን ዑመር ብዙ ቢድዓዎችን ለራሱ ሰርተዋል ብለሃል። ማሻአላህ ምን አይነት ቢድዓዎችን ነው የሰራው የሚለውን ታመጣልናለች። በስተመጨረሻ ደግሞ ስለ ኢማሙ ሻፊዒ ጉዳይ እንመለስበት እስቲ። ኢማሙ ሻፊዒን ጠቅሰሃቸዋል እዚህ ጋር البدعة ضرباني يمين نجر تناقروا اللمي من دنو قال حدثنا الشافعي قال المحدثات من الأمور ضرباني أحدهما ما أحدث يخالف كتابا أو سنة أو أثرا أو إجماعا فهذه البدعة ضلالة فهذه بدعة الضلالة ودحيا وتملسن معناه ننقى بن ملكة ودن بعد رجوع يعني نحساب ميدقف انجي أنت ميدقف أرلم معناه ننتوستي ولا سند نملس ولا سند نملس ولا سند سمتها شوف ما أحدث ما يخالف كتابا أو سنة يميلون ضرباني يميلون نققر يتزقبوا من دنو سند لاي حدثنا أبو بكر الآجري حدثنا عبد الله بن محمد العطشي حدثنا إبراهيم بن الجنيد حدثنا حرملة بن يحيى قال سمعت محمد بن إدريس الشافعي يقول البدعة بدعتان بلو تناقر أيضا ينقر من ناقرهم حلية الأولياء وطبقات الأصفياء يميلون لاي أبو نعيم الأصبهاني عبد الله بن محمد العطشي ما نو سيجمر عبد الله بن محمد ما نو سيجمر مكنياتهم خطيب البغدادي بتشانو تاريخ بغداد ميلو مسحفو لا عندهم دغمو سمعاني الانساب ولا 8-7 مسحفوች አሉት ሰምዓኒ ማለት ነው። የሰምዓኒ መስሐፍ ላይና የበግዳዲ መስሐፍ ላይ ብቻ ነው የመጣው عبد الله بن محمد العطشي ሲጀመር عبد الله بن محمد العطشي ሁለቱ ሲናገሩ የሱ ሪዋያ ዘገቡ እንጂ تعديل አላደረጉት ጀርህ አላደረጉት ዝም ብለው ከሱ ሪዋያ ወሰዱ እንጂ ሰምዓኒና በግዳዲ ደግሞ ሁለቱ የነሱ ሪዋያ ለምሳሌ አሁን ቡኻሪ የሆነን ሰው ሪዋያ ዘገበ ብሎ ማለት تعديل ነው በታዕዲል ደረጃ ነው የሚወሰደው። የበግዳዲና የሰምዓኒ ደግሞ በዛ ደረጃ የሚወሰድ አይደለም። ስለዚህ ያለው ነገር ምንድነው? ጀርህም تعديل እነሱ ካልተከሱ አብዱላህ ብን መሐመድ አልዓጥሺ የሚባለው ችግር እንዳለበት መታወቅ አለበት ማለት ነው። ስለዚህ አሁን ወንድማችን አደም ያነሳው ምንድነው? ኢማም ሻፊዒ እንደዚህ ብለዋል ብለሃል። ኢማም ሻፊዒ የሚናገሩት ነገር በአጠቃላይ ሙልዚም ነው ብለህ ታስባለህ አንተ? ኢማም ሻፊዒ ተቅሲም የሚያደርጉት ነገር በአጠቃላይ ሙልዚም ነው ብለህ ታስባለህ? ምክንያቱም ይሄ ኢጅቲሃዳቸው ነው። ከነሱ በፊት የነበሩ ዑለሞችን ጠቅሼልሃለሁ። ሰሃቦች ቢድዓን የሚረዱበትን መንገድ በግልጽ ጠቅሼልሃለሁ። ሰሃቦች ሁሉም የጠቀስኩላችሁ በአጠቃላይ ቢድዓ መሰራት እንደሌለበትና ሙሉ በሙሉ ክልክል እንደሆነ ኩሉ ቢድዓትን በሚለው የነብዩ ሰለላሁ ዐለይሂ ወሰለም ንግግር እንደ ኢማሙ ሻፊዒ ተክሲስ አድርገው ለይተው ሳይሆን እንደዛ ነው ያደረጉት። ሌላኛው ደግሞ ቅድም እንደነገርኩ ተክሲስ ያደረከው ነገር ተቅሲም ነው እንጂ ያደረጉት እሳቸው ሐዲሱን አይደለም እንደ ሙኸሰስ አድርገው የተናገሩት። እንዲሁም እንደ ማስረጃ አድርገው የጠቀሱት ብትመለከት ወደ ምሳሌው ስትመለስ የዑመር ብን ኸጣብ ረዲየላሁ ዐንሁ ነገር እኮ እንደ ምሳሌ የሚያነሱት የተራዊሑን ነገር ማለት ነው። የተራዊሑን ነገር እንደ ምሳሌ የሚያነሱት ከሆነ ደግሞ የተራዊሑ ነገር በራሱ ባሕት ያሻዋል። ወደ ተራዊሑ ነገር መግባት እንችላለን። ምክንያቱም ተራዊሑ ሲጀመር ከስር መሰረቱ ነብዩ የሰሩት ቅድም ተናግሬያለሁ። ነብዩ የሰሩት ነገር ነው። አንዳችም የተጨመረ ነገር የለውም። በነብዩ ዘመን መሰራት አይችልም ነበር። ምክንያቱም በነብዩ ዘመን የሚሰራ ከሆነ ዋጅብ መሆኑ ይፈራልና። ስለዚህ ምን ተደረገ? እሳቸው ካለፉና የሚፈራው ነገር በአጠቃላይ ከተገፈፈ በኋላ ምን ተደረገ ማለት ነው? እንደ አዲስ ዑመር ረዲየላሁ ዐንሁ አኖሩት ሱናቸውን። ስለዚህ ያንን ነገር ቢድዓ ብሎ መጥቀስ ከሉጋ አንፃር ከሆነ ነው እንጂ እንዴት ነው? በምን ሚዛን ነው? እስቲ ይሄን ነገር መልስልኝ። በምን ሚዛን ተወስዶ ነው ነብዩ የሰሩት ነገር ነብዩ ያደረጉት ከሰሃቦች ጋር እንዴት ተደርጎ ነው ኒዕመቱል ቢድዓቱ ተብሎ የሚጠቀሰው? ሰነዱን እንዳትረሳ። አንደኛ ነገር ሰነዱን ታመጣልኛለህ። ኒዕመቱል ቢድዓቱ هذه የሚለውን صحاحውን ከضعፉ ማለት ነው። ከዚያ ደግሞ ኢማሙ ሻፊዒ ሐዲሱን አይደለም ተክሲስ ያደረገ የሚለውን ትወስድልኛለህ። ሌላው ደግሞ እዚህ ጋር እንደተከስኩት እንዴት ተደርጎ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰሩት ነገር ቢድዓ ሊባል የሚችለው? ጥሩ ያ ጀማ
ቆይ አንድ ጊዜ እዚች ጋር ቆም እናድርገው። አሁን የጥያቄና መልሱ መምጣት ስላለበት እንደኔ አሁን እዚህ ባላችሁበት ሁለት ዙር ልስጣችሁ ማለት 5 ደቂቃ እያደረጋችሁ ለኡስታዝ መሐመድ ሁለት እንደዛ አድርጉትና ሁለቱን ዙር ከጨረሳችሁ ከተመላለሳችሁ በኋላ 2 ደቂቃ ወይ 3 ደቂቃ የመዝጊያ አረፍተ ነገር እሰጣችኋለሁ። ትዘጉና በዛ ከዛ በኋላ ቀጥታ የሚሆነው ምንድነው ወደ ጥያቄና መልስ እንገባለን ማለት ነው። ሰውን አስገብተን ጥያቄዎችን እንሰማለን። ምን ትላላችሁ? ይቻላል። ተመችቶኛል፣ ችግር የለውም። እሺ፣ ስለዚህ 5 ደቂቃህን ኡስታዝ አደም ጀምር። ቢስሚላህ። መርሐባ ወንድሜ ሙዓዝ፣ ሐቂቃ በጣም ትልቅ ተድሪስ ነው እየሰራህ ያለው። እዚሁ ፊት ለፊት ተቀምጬ በደቂቃዎች ውስጥ እኔ መናቂብ ሻፊዒ የኢማሙል በይሃቂን ሰነድ ነው ያመጣው። አንተ ደግሞ ሌላ ሰነድ ፈጥረህ ነው ገሌ ደካማ ነው እያልከኛል። እኔ ሁሉም ሑፋዝ የሆኑበትን ሑፋዞች ያወሩትን ሰነድ ነው ያመጣውል። አሁንም ከነገጹ ላስታውስህ መናቂብ ሻፊዒ የሚለው ለአቢ በክር አሕመድ ኢብን አልሑሰይን አልበይሃቂ ኢማም ናቸው፣ ሐፊዝ ናቸው። የእሳቸውን ሰነድ ነው ያመጣሁልህ። ቁልቱ ይላሉ እሳቸው ወልሙሕደታቱ ሚነል ኡሙሪ ዓላ ማ አኽበረና ሙሐመድ ብኑ ሙሳ። ወስደ ሰነዳቸውን ቼክ አድርግ። ዓላ ማ አኽበረና ሙሐመድ ብኑ ሙሳ ኢብኑ ልፈድል ቃለ ሐደተና አቡልዓባሲ አልአስም ቃለ ሐደተና ረቢዕ ብኑ ሱለይማን። 3 ሰው ነው ያለው። ሱለይማን ብኑ ረቢዕ ሐደተና ረቢዕ ብኑ ሱለይማን የኢማሙ ሻፊዒ ጸሐፊ ናቸው እንደሚታወቀው ከትልልቅ ደረሶቻቸው መካከል። በቃ ኸላስ እነዚህ ናቸው። በጣም ግልጽ የሆነ ነገር ነው። የትኛውን ሰነድ አንተ ናዚል የሆነን ሰነድ ሌላ አምጥተህ እንትን ባታደርገው ጥሩ ነው። ከዛ ይሉና ሐደተና ሻፊዒዩ ቃለ አልሙሕደታቱ ሚነል ኡሙሪ ደርባኒ፣ የቅድሙን ነገር ማለት ነው። አሐዱሃ ማ ኡሕዲተ ዩኻሊፉ ኪታበን አው ሱነተን አው አተረን አው ኢጅማዐን ፈሃዚሂ ልቢድዓቱ ضላላ ወሳኒያ ማ ኡሕዲተ ሚነል ኸይሪ ላ ኺላፈ ፊሂ ሊዋሒድ ሚን ሃዛ ወሃዚሂ ሙሕደተቱን ገይሩ መዝሙማ እያሉ ከዛ የሰይዱና ዑመርን እንትን አምጥተዋል ማለት ነው በዚህ ሰነዳቸው። እና ይህንን ሰሒህ የሆነ ሰነድ አምጥቼልህ አንተ ሌላ ሰነድ ሄደህ ያመጣህበት አግባብ ልክ አይደለም። ምናልባት መጽሐፉን ከፈለከው መናቂብ ሻፊዒ ለልኢማም አልበይሃቂ 469 ገጽ ላይ ያለ ነው። ራሱን መጽሐፉ ላይ ነው ከፍቼ እንትን ያደረግኩ። ከዛ ውጭ የኢማሙ ሻፊዒ ተክሲስ ያደረጉበትን መንገድ ነግሬሃለሁ። እኔ እንግዲህ አይማዎቻችን አልደረሳቸውም ሐዲሱ ከሆነ እሱ ያንተ እንትን ነው የሚሆነው። ከዚያ ውጭ እኔ ጥያቄ ጠይቄህ ነበረ የሰይዱና ዑመርን እንትን ኒዕመቲል ቢድዓቱ ሃዲሂ የሚለውን ሰነድ ከሆነ የፈለገው እሱንም الإمام الطرطوشي البدع የሚል መጽሐፋቸው ላይ ገብተህ ልታገኘው ትችላለህ። ሙሉ እንትኖች ሪዋዮች አሉ እዛም ላይ አለ። ሌሎች እንትኖችም ላይ አመጣልሃለሁ። ግን ሰነዱ ልክ የሆነ ሰነድ ነው፣ ምንም ላጉባር አለይ። እሱም ላይ ማለት ነው ጉንጭ ለመላፋት እንዲህ አምጣልኝ እንደዛ አምጣልኝ መባባል ከሆነ ማምጣት እችላለሁ፣ ጊዜ ከተሰጠኝ ችግር የለውም። ዞሮ ግን ሰነዱ ሰሒህ ነው፣ ላጉባር አለይ። ሰይዱና ዑመር ኒዕመቲል ቢድዓቱ ሃዲሂ ሲሉ እኔ አሁን የከበደኝ ነገር እንድታስረዳኝ የፈለግኩት አልመለስክልኝም። አሁንም በድጋሚ የምጠይቅህ ሃዲሂን ወዴት ነው ኢስመል ኢሻራ ወዴት ነው የምንወስደው? እንዴት ነው ነገሩ? እንዴት ነው የምንረዳው እንትኑን? አንደኛ። ሌላው የሰይዱና ዑመር ኢብኑ ዑመር ንግግራቸው እሳቸው ለምሳሌ ሌላ አንድ ተግባራቸውን ላምጣልህ፣ ምናልባት እሱ ላይ እንትን እናደርጋለን ብዬ ስለማስብ ማለት ነው። ሰይዱና ዑመር ረዋሁ አቡ ዳውድ ፊ ሱነኒሂ አን ዓብድላህ ብን ዑመር ረዲየላሁ ዐንሁማ አነሁ ካነ የዚዱ ፊ ተሸሁዲ። ማን? ሰይዱና ዓብዱላህ ብን ዑመር ማለት ነው ረዲየላሁ ዐንሁማ። አቡ ዳውድ እንደዘገቡልን ሱነናቸው ውስጥ አን ዓብድላህ ብን ዑመር ከዓብዱላህ ብን ዑመር ይዘው አነሁ ካነ የዚዱ ፊ ተሸሁዲ ተሸሁድ ላይ ይጨምሩ ነበረ። ምን የሚልን? ወሕደሁ ላ ሸሪከ ለሁ የሚለውን ይሄ ብቻ መሰለ ሐቢቢ ሙዓዝ። ወየቁሉ አነ ዚድቱሃ እኔ ነኝ የጨመርኳት ከነቢዩ ዓለይሂ ሰላቱ ወሰላም አላገኘሁም እያሉ ነው። ፊ ሱልብ ልዒባዳ ሰላት በሚባል ውስጥ በተሸሁድ ውስጥ ወሕደሁ ላ ሸሪከ ለሁን ጨምረው እኔ ነኝ የጨመርኩት ይሄ የኔ ቢድዓ ነው ይሉ ነበረ። ስለዚህ ሰይዱና ዓብዱላህ ብን ዑመር ኒዕመቲል ቢድዓቱ ሃዲሂ ያሉትን የደሕዋ ጉዳይ በነገርህ ላይ ደሕዋ እሳቸው ያንን ያሉበት ምክንያት ምን መሰለ ሐቢቢ? ደሕዋ እውነት ነው፣ መስኑን ነው፣ ሱና ነው።
ነገር ግን ሰይዱና አብዱላህ ብኑ ዑመር ስላልደረሳቸው የነቢዩ ዓለይሂ ሰላቱ ወሰላም ተግባር ደሕዋ ላይ አዲስ ቢድዓ ነው ብሎ ስለሚያምኑ ነው ኒዕመቲል ቢድዓቱ ሃዚሂ ያሉት እንጂ ያንን ነገር ሪኮግናይዝ ስላደረጉ አይደሉም። ስለዚህ ቢድዓ የሚለው በደንብ አንደርስታንድ ያደርጉታል ማለት ነው። ሰይዱና ዑመርም ኒዕመቲል ቢድዓቱ ሃዚሂ ሲሉ ኦልሬዲ አዲስ ቢድዓ እንደፈጠሩ ነው ሰይዱና ዑመር እየነገሩን ያሉት። ይሄንን ደግሞ በእኔና በአንተ አረዳድ ሳይሆን በኢማሙ ሻፊዒ አረዳድ፣ በኢማም ኢብን ዓብደልበር አረዳድ፣ በነ ኢማሙ ዒዝ ብን ዓብደሰላም፣ በእነ ኢማሙ ነወዊ ሐዲስ ወላ ሐረጅ፣ በእነዚህ ሁሉ ዑለማዎች አረዳድ ኒዕመቲል ቢድዓቱ ሃዚሂ ሲሉ ሰይዱና ዑመር መጥፎ ቢድዓና ቆንጆ ቢድዓ ርሳሃል ሐቢቢ። እሺ ኡስታዝ ሙዓዝ 5 ደቂቃ አለ። ቢስሚላህ ቢስሚላህ አርረሕማን አርረሒም። ኒዕመቲል ቢድዓቱ ሃዚሂ የሚለውን በነገራችን ላይ ወንድሜ አደም ላይ ያስተዋልኩት አንድ ነገር አለ። ብዙ ነገሮችን ስተነትንና ስትናገር ወንድሜ አደም ከሰበቦቹ እየነጠልክ ነው የምትናገረው። ሰበቦቹን ለብቻ ታስቀምጥና ቃላቶቹ ብቻ ላይ ፎከስ አድርገህ ቃላቶቹን ነው እንትን የምታደርጋቸው ማለት ነው። ያ ደግሞ ትልቅ ስህተት ነው። ምክንያቱም እንደነ አብዱላህ ብን አባስ እና መሰል ሰሓቦች እኮ ሲናገሩ የቁርአንን አያዎችን በአጠቃላይ ምን ላይ እንደወረደ የት እንደወረደና ሰበቡን እንዳለ እናውቃለን ሲሉ ያን ነገር ከሚያመላክቱና ከሚተረጉሙ ነገሮች አንዱ ሰበቡ ስለሆነ ነው። ለምሳሌ ያክል አሁን የአብዱላህ ብን ዑመርን ንግግር አንስተሃል። አብዱላህ ብን ዑመር ኒዕመቲል ቢድዓቱ ሃዚሂ ብለዋል ብለኸኛል። የአብዱላህ ብን ዑመርን ብታመጣልኝ ደስ ይለኛል ብዬ ነበር። ሰነዱን አምጣልኝና ብናየው ችግር የለውም መልካም ነው ለማለት ያክል ነው። ስለዚህ አሁን የአብዱላህ ብን ዑመር ረዲየላሁ ዐንሁ ኒዕመቲል ቢድዓቱ ሃዚሂ ያሉበት ምክንያት ያ ተራዊሑ ጉዳይ ነው ብለህ ስትናገር ስለ ተራዊሑ ጉዳይ ነው የመለስኩ። አንተ ደግሞ ተራዊሑን እያነሳህ አይደለህም። ተራዊሑን ተራዊሕ አይደለም ስለ ዳዕዋ ጉዳይ የስ ኦፍ ኮርስ የተራዊሑ የአባታቸው ነው። የተራዊሑ ማለት ነው ኢላ ሙኽቲ ችግር የለም ካልተሳሳት ታርመኝ። ኢላ ሙኽቲ የተራዊሑ የአባታቸው ነው። እሳቸው ደግሞ ደሕዋ ላይ ነው ያንን ያሉት። ባይገርምህ አንድ ማዕሉማ ብጨምርልህ። እሺ ይሱ እየከለከለኝ ነው፣ በኋላ እመጣለሁ። እሺ የአብዱላህ ብን ዑመር ረዲየላሁ ዐንሁ ኒዕመቲል ቢድዓቱ ሃዚሂ ስለ ዳዕዋ የሚናገረውን ታመጣልኛለህ። እሱ ጀዛከላሁ ኸይር። እሱን ነው የፈለግኩት በሰነድ ደረጃ ማለት ነው። ምክንያቱም ዑመር ረዲየላሁ ዐንሁ ስለሚታወቅ ስለ ዑመር ጉዳይ ልመለስ። ኢማሙ ሻፊዒም ረሕመቱላሂ ዐለይሂ የዑመርን ማስረጃ አድርገው የሚጠቀሙበት ምክንያቱ ምንድን ነው? የዑመር ነገር ወይ ደግሞ ዑመር ኒዕመቲል ቢድዓቱ ሃዚሂ ብለው ተናግረዋል ብሎ የሚያስበው ነገር ስራው ቢድዓ ሆኖ አይደለም። ኢማሙ ሻፊዒም ይሄን ያውቁታል። ወላኪን ሉገዊያን ስትመለከተው አዲስ ነገር መጀመር ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም የሰሩት ተግባር ነው። እኔ ቅድም ጠይቄ ነበር ወንድም አደም ነቢዩ ዐለይሂ ሰላቱ ወሰላም በራሳቸው የሰሩትና የተገበሩት ተግባር ቢድዓ ነው ብለህ ታምናለህ ወይ? ምክንያቱም ተራዊሕን ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ሰግደው ያሰገዱት ነው፣ ራሳቸው ያደረጉት ነገር ነው። በእሳቸው ዘመን ለምን አልቀጠለም የምትለኝ ከሆነ በእሳቸው ዘመን ያልቀጠለበት ትልቁ ምክንያት መኻፈተ አን ቱፍረደ ዐለይኩም ነው፣ ዋጅብ እንዳይሆን ተፈርቶ ነው። እሳቸው ካለፉ በኋላ ደግሞ ያ ሰበብ ሲነሳ ያ ነገር ዒባዳ መሆኑ ስለተረጋገጠ ዑመር ረዲየላሁ ዐንሁ ያን ነገር አደረጉት ማለት ነው። ሹፍ ዑመር ያን ነገር ካደረጉት በኋላ ደግሞ ነቢዩ ያደረጉትን ነገር ለምን ታሪፉን ትረሳዋለህ አንተ? መጀመሪያ የተነሳንበት ታሪፍ እኮ ጠሪቀቱን ፊዲን ሙኽተረዓ ነው ያለው። እንደ አዲስ የተፈበረከ የተጀመረ ነገር ነው ያለው። ዑመር ጀምሮታል፣ ይሄን ነገር አልጀመረውም። ሲጀመር መስፈርቱን ሳያሟላ ወደ ሉጋው መሄድ ምናምን ሳይሆን መስፈርቱን አሟልቷል ወይ ወደ ዲኑ ለመውሰድ። ወደ ሉጋው ስንመለስ ደግሞ ቢድዓህ ብሎ ማለት በሉጋው እይታ በሊሳን አልዓረብ ኢብኑ መንዙር ቅድም ተናግሬ ያለው ኢስተንበጠ የሚለውን ከዚሁ አንጻር ነው የሚታየው ብያለሁ። ነቢዩ ሰርተውት የነበረ የተደበቀ ወይ ደግሞ የተተወን የተረሳን ነገር እንደ አዲስ ደግሞ ከሰራው ኢስቲንባጥ ማድረግ ነው። ከነበረ ነገር አዲስ ነገር ማውጣት ነው። ስለዚህ ከሉጋ አንጻር አግባብነት አለው። ወደ ዲኑ ጉዳይ ከወሰድከው ደግሞ ጠሪቀቱን ፊዲን ሙኽተረዓ ዑመር እንደ አዲስ ነው እንደ የፈበረከው አልፈበረከውም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ከሱ ቀድመው ስለሰሩ። ስለዚህ አሁን ወንድሜ አደም የምትመልስልኝ አንድና አንድ ጥያቄ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሰርተው ያሳለፉት ራሳቸው ያደረጉት ነገር ቢድዓ ነው ብለህ ታምናለህ ወይ? እንደዚህ አድርገህ ማታምን ከሆነ ነቢዩ የሰሩት ነገር ቢድዓ አይደለም የምትል ከሆነ ሐታ ነቢዩ ኢቅራር ያደረጉት ነገር ቢድዓ አይደለም ብለህ የምታምን ከሆነ ዑመር ረዲየላሁ ዐንሁ የሰሩት ነገር ታዲያ
ከየት ሚዛን ነው? በምንኛው ሚዛን ነው ነብዩ ሰርተው የነበረውን ለምክንያት እሳቸው የተዉትን እሱ ደግሞ ሲሰራ ቢድዓ ሊሆን የሚችለው? ተግባባን። በዚያውም ደግሞ የዓብዱላህ ብን ዑመር ረዲየላሁ አንሁ የዳዕዋውን ጉዳይም ደግሞ እንዳትረሳው እልሃለሁ። ባረከላሁ ፊክ። ቀጥል ወንድሜ አደም። መርሐባ ሐቢቢ። ነቢዩ ዓለይሂ ሰላቱ ወሰላም እንዳረሳ ጽፌያቸዋለሁ። ነቢዩ ዓለይሂ ሰላቱ ወሰላም የተገበሩትን መስራት ቢድዓ ነው ብለህ ታምናለህ ወይ ካልከኝ በፍጹም እንደዛ ብዬ አላምንም። ማንም ዓሊም እንደዛ ብሎ ያመነ የለም። ነገር ግን ተራዊሕን ሰይዱና ዑመር ባሰጀዱበት መልኩ ሰርተውታል የሚል እምነት ስለሌለኝ የጠየቅኩህን ጥያቄ ብትመልስልኝ ኖሮ ይሄን አብራራልህ ነበር። ግን ሀዲህ የምትለዋን ወዴት ነው የምትመልሳት፣ እንዴት ነው የምትረዳው የሚለውን አልመለስክልኝም። በሉጋ ነው ብለኛል። ዝም ብለህ በሉጋ ነው ብሎ ዝም ብሎ መሄድ አክቹዋሊ ካስኬደ ችግር የለውም። ሉጋ ማለት ምን ማለት ነው የሚለው ነገር ላይ ደግሞ መጣልሃለሁኝ። እሱን ምናልባት ቀጣዩ ላይ ሉጋ የምትለዋን ነገር በአንተ አረዳ ተንተን ብታደርግልኝ ደስ ይለኛል። ሰይድና ዑመር የሰሩት መሕድ የሆነ ዒባዳ ነው። መሕድ የሆነን ዒባዳ ሰርተዋል። ከዚያ በኋላ ደግሞ ሉጋዊ ነው ብለናል። ዒባዳ ላይ ሉጋዊ ይመጣል ወይ? እንደው ብታብራራልኝ በጣም ደስ ይለኛል። ሐቂቃ እኔ ወላሂ ይሄ ለእንትን አይደለም ስላልገባኝ ነው። በጣም ሁሌ የማይገባኝ ነገር ኒዕመቲል ቢድዓቱ ሀዲህ ይባልና ይመጡና በነገራችሁ ላይ ፈስሉል መቃል የሼኻችን ፈስሉል መቃል ፊ ሐቂቀቲል ቢድዓ አለቲ ጣለ ሐውለሃ አልጂዳል የሚል ዶክተር ጄላን ቢን ኸድር ገመዳ የጻፉት በጣም ቆንጆ መጽሐፍ አለና የኢማሙ ሻጢቢይን እንትን ለመደገፍ በጣም ሰፊ ጥናት አድርገው የሄዱበት አግባብ ነው። ኢማሙ ሻፍዕይንም ብዙ ነገር ለማድረግ ተሞክሯል ምናምን እና እዚሁ ላይ ሉጋዊ ነው እያሉ ነው የሚሄዱት። እኔ ሼኻችን ለመረዳት በጣም ብዙ ጊዜ ያነበብኩት ምንም አልተረዳሁትም። ወላሂ ስላልተረዳሁት ነው ሐቂቃ ማለት ነው። መሕድ የሆነ ዒባዳ ላይ ሆኖ ሉጋዊ ነው የሚባለው ነገር ዑለማዎችም እኮ ይሉታል። ባይዘወይ ይሄ አንተ ንግግር አይደለም። ይሄን ከዑለማዎች ነው ያመጣኸው። በእርግጠኝነት የመሰክርልህ ነገር እኔ ግን አልተረዳሁትም። ለዛ ነው ደጋግሜ የምጠይቀህ ያ ነው። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም የተራሒም ጉዳይ አልሰሩትም ብዬ ነው የማስበው። በዛ መልኩ ስላልሰሩት ነው ኒዕመቲል ቢድዓቱ ሀዲህ ያሉት ሰይዱና ዑመር። እንዴት እንዳልሰሩት በኋላ ላይ ያስረዳሃለሁኝ። ታዕሪፉን ለምን ተውከው ያልከኝ፣ እንዴ የኢማሙ ሻጢቢ ታዕሪፍ እኮ የሰለፍ ታዕሪፍ አይደለም ሐቢቢ። ወደ ሰለፎቻችን እንመለስ አይደለ እንደ የምትሉት እናንተ። እኔ እኮ የሰለፎቻችንን ቁንጮ የሆኑትን የኢማሙ ሻፊዒን ታዕሪፍ እኮ አምጥቼልሃለሁ፣ አልተቀበልከኝም እንጂ ማለት ነው። ስለዚህ አዕለም ሚንሁ የሆኑትን የኢማሙ ሻፊዒን ታዕሪፍ ለሁለት እንደከፈሉት አምጥቼልሃለሁ። ሀደ ታዕሪፍ ታዕሪፉን ዋዲሑን ማኒዑን ጃሚዕ ያስቀመጡበት አግባብ። እንደውም ይሄኛው የኢማሙ ሻጢቢ ታዕሪፍ ሁለት ታዕሪፍ ነው ያላቸው። እንግዲህ ኢዕቲሳም ላይ እንግዲህ በደንብ ካየሃቸው ሁለት አይነት ታዕሪፍ ነው ያላቸው። ማለት በጣም ለብዙ ነገር የሚጋለጥ ታዕሪፍ ነው። ሐቂቃ በጣም ሙንደቢጥም ነው ብሎም ያን ያህል ደረትን ነፍቶ የምታወራበት ነገር አይደለም። እንደ ኢማሙ ሻፊዒ ዋዲሕ አይደለም። እንደነ ኢማም ዒዝ ብን ዓብድሰላም ዋዲሕ አይደለም ታዕሪፋቸው በራሱ። ስለዚህ ያ ነው ማለቴ ነው። ከዛ ውጭ የሰይዱና ዓብዱላህ ብን ዑመርን እንትኑን ግን ይሄኛውን ሰነድ እስካመጣልህ ድረስ ምንም ታዕሊቅ አላደረግክልኝም። ማለት ረዋሁ አቡ ዳውድ ፊ ሱነኒሂ አን ዓብድላህ ብን ዑመረ ሱነን አቡ ዳውድ ላይ ያለን ነገር ነው። ባይዘወይ ያመጣሁልህ ከሌላ ቦታ አይደለም፣ ከሩቅ ቦታ አይደለም። አነሁ ካነ የዚዱ ፊ ተሸሁዲ ወሕደሁ ላ ሸሪከ ለሁ ወየቁሉ አነ ዚድቱሃ እኔ ነኝ የጨመርኳት ይሉ ነበረ። ይህን እንዴት ነው የምትረዳው አንተ? አዲስ ተግባር አይደለም ወይ እየተገበሩ ያሉት? ቅድም ልልህ የፈለግኩት ሰይዱና ዓብዱላህ ብን ዑመር ምንድን ነው ወለው ስተሕሰነሁ እናሱ ነው ምናምን የሚለው ሰነዱ ላይ ምንም ላጉባር ዓለይህ ብያለሁ አይደለ? ነገር ግን ዲራያው ላይ በምትመጣበት ጊዜ ከነዚህ ንግግሮቻቸውና ከበርካታ ቢድዓ ሀሰና ከሰሯቸው ተግባራቶቻቸው ከመጋጨቱ ጋር በምን ዘርፈል ዘማንና ዘርፈል መካን ውስጥ ይሄን ንግግር እንደተናገሩት አመጣልኛለህ? በምን አግባብ እንደተናገሩት ማለት ነው። ያችን ቃል ማለት ነው በየትኛው አጋጣሚ እንደተናገሩት ካመጣህልኝ ሐቂቃ በጣም ጥሩ ነው የሚሆነው። ዲስከሽናችን በጣም የተሟላ ይሆናል ማለት ነው። እና እንደ ቲፕ መጨረሻ ላይ ግን ካስታወሳችሁ ላመጣ እችላለሁ ኢንሻአላህ። ሰዓቴ ጋር እየተሯሯጥኩ ስለሆነ ነው አሁን። ከዛ ውጭ ግን እስኪ እንደው ቢላሂ አለይክ ወደ ሌሎች ሰሓቦች ልውሰድህና ሰይዱና ዑስማን ለምሳሌ አዳንም ጨምረዋል እንደምታውቀው። ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ የኒዕመቲል ቢድዓቱ ሀዲህ ጉዳይ መጥቷል። ሰይዱና አቡበክርን ሲዲቅ በምንመጣበት ጊዜ ሙስሐፍ አድርገው ሙስሐፍ ብለው ጠርተውታል። ነጥብና እንትን አስተካክለውለት ወላሂ ኢነሁ ኸይር ብለዋል ሰይዱና ዑመር ማለት ነው። ሰይዱና አቡበክርን ሲዲቅም ወላሁ ኢነሁ ኸይር እያሉ ሰይዱና ዘይድ ብኑ ሳቢትን አስረድተዋል።
በዚህ መልኩ እነዚህ ሰሓቦች የሰሩት ስራ ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም ሰርተውታል ይህንን ስራ? ከአንተ መልስ ጠብቃለሁ ማለት ነው። እንደዚሁ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሰሚዐ አላሁ ሊመን ሐሚደህ በሚሉበት ጊዜ ያ ከሳቸው ጀርባ ተከትሎ ይሰግድ የነበረው ሰው ረበና ወለከል ሐምዱ ሐምደን ከሲረን ጠይበን ሙባረከን ፊህ ብሎ እሳቸው ያላስተማሩትን ነገር ሲያስተምሩት እሳቸው መኒል ሙተከሊም አሉና ረአይቱ ቢድዓተን ወተላቲነ መለከን የብተዲሩንሃ አዩሁም የክቱቡሃ አወል፣ ማንኛው መጀመሪያ ልጻፈው እያለ ሲሽቀዳደሙ አይቻል። በጣም በርካታ እኮ ቢድዓ ሐሰናት ፈጽመዋል። እና እነዚህ ነው አንተ የምታያቸው ነው። ኡስታዝ ሙዓዝ 5 ደቂቃ አለ። ብስሚላህ ወንድማችን አደም ስለ አብዱላህ ብን ዑመር ረዲየላሁ ዐንሁ ንግግር አነሳህና የአብዱላህ ብን ዑመር ረዲየላሁ ዐንሁ ንግግር የዑመር ኸጣብ ረዲየላሁ ዐንሁ ስለ እንዴት አድርገህ ነው ይህን ነገር የምትረዳው ሉገውያን ስትል አይገባኝም የሚል ነገር አንስተሃል። ሉገውያን ሲባል መጀመሪያ እኮ እኛ መሀል ችግር እየፈጠረ ያለው ወይ ደግሞ አለመግባባትን እያመጣ ያለው ነጥብ እኮ ትልቁ ነጥብ ቢድዓ የምትለዋ ነገር እኮ ነው። ሀዲህ አይደለም የእኛ ህይወታቸው እያሉ የሰሩትን ነገር የሆነ ግለሰብ መጥቶ ይሄ ነገር ቢድዓ ነው ካለ ቢድዓ የሚለውን እንትኑን ታሪፉን የማያሟላ ከሆነ የዑመር ረዲየላሁ ዐንሁ ቢድዓ ነው ብሎ ማስመሰሉ ታሪፉን የማያሟላ ከሆነ ከሁለት አንዱ ነው የሚሆነው ማለት ነው ጉዳዩ። ኢማ ዑመር ረዲየላሁ ዐንሁ ያንን ነገር አያውቀው ነቢዩ ሰለላሁ ዐለይሂ ወሰለም ያን ነገር መስራታቸውን፣ ወይ ደግሞ ዑመር ረዲየላሁ ዐንሁ በሉጋ በኩል ነው የተጠቀመው። ምክንያቱም በሸርዑ በኩል ስለማይሄድ ሸሪዓዊ ቢድዓ የሚለው ትርጓሜው ዑመር ረዲየላሁ ዐንሁ የተጠቀሙበትን ነገር ስለማይሰጥ በሸሪዓው ካየነው ቢድዓ ብሎ ማለት አዲስ ነገርን ነቢዩ ሰለላሁ ዐለይሂ ወሰለም ያላደረጉትን ያልተናገሩትን ወይ ደግሞ እሳቸው ኢቅራር ያላደረጉትን ነገር መጨመር ስለሆነ ዑመር ደግሞ የሰሩት ነገር እሳቸው ያላደረጉትን ነገር መስራት ሳይሆን እሳቸው ያደረጉትን ነገር ነው የሰሩት። አብዱላህ ብን ዑመር ረዲየላሁ ዐንሁ ቢሆን እሳቸው ራሳቸው የሰሩትን ነገር ነው የጨመሩት። አንተ ራስህ የጠቀስከው ማለት ነው። እሳቸው ራሳቸው የሰሩትን ነገር ነው የሰሩት ማለት ነው። ተሸሁድ ላይ የሚጨምሩት ነገር። ከዚያ ደግሞ አለፍ ስንል የኢማም ሻጢቢ ታሪፍ ያን ያክል ዋዲሕ አይደለም ብለሃል። ጃሚዕ ማኒዕ አይደለም ብለሃል። ከሁሉም ሳይል ጃሚዕ ማኒዕ የሚሆነው የኢማም ሻጢቢ ታሪፍ ነው። ምክንያቱም ቢድዓ ብሎ ማለት እንደ ኢማም ሻፊዒ ረሕመቱላሂ ዐለይህ አካሄድ የምንሄድ ከሆነ ቢድዓ ብሎ ማለት እኮ ተቅሪበን ሱናንም ከዚያ ውስጥ እኮ ማስገባት እንችላለን። ምክንያቱም ማዋፈቀል ኪታብ ወሱነት የሚለን ከሆነ ኢዛ ዋፈቀል ኪታብ ወሱነ ፈሁወ ሱና፣ ኪታብና ሱናን ዊፋቅ ካለው ሱና ነው ማለት ነው። ቢድዓ ነው ለመባል ደግሞ ከሱና ልዩ የሚያደርገው ነገር ያስፈልገዋል። ከሱና ልዩ የሚያደርገው ነገር ደግሞ ልክ መክቱሪዓ ነው ነቢዩ ሰለላሁ ዐለይሂ ወሰለም ያልሰሩትና እንደ አዲስ ኢኽቲራዕ እንደ አዲስ የተፈበረከ ነገር መሆንም አለበት ብዬ ነው የማስበው ማለት ነው። ይሄኛው ኢማሙ ሻጢቢ ታሪፍ ነው የበለጠ ጃሚዕ ማኒዕ የሚሆነው። ሌላኛው ደግሞ ስለ ዑስማን ቢን ዓፋን ረዲየላሁ ዐንሁ አዛን ጉዳይ አንስተሃል። ስለ እሱ አዛን ብቻ አይደለም፣ ስለ ብዙ ነገሮች በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሲሰሩ ስለነበሩ በሰሚዐ አላሁ ሊመን ሐሚደ ረበና ወለከል ሐምድ ረአይቱ ቢድዓ ወሰላቲነ መለከ የብተድሩነሃ የሚለውን ሐዲትም አንስተሃል። እነኚህ ሐዲቶችን ስንመለከት አንተ ያነሳኸው ጠቅላላ አድርጌ በሁለት ልመልስልህ። አብዛኛው አንተ የጠቀስካቸው በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ከሆነ እኛ የምንከተለው ሰሓቦች መስራታቸውን ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ኢቅራር ማድረጋቸውን ነው። ምክንያቱም ሰሓቦቹ ኢጅቲሃዱን በአጠቃላይ ሲሰሩ የነበረው ከነቢዩ ሰለላሁ ዐለይሂ ወሰለም መሞት ወይ ደግሞ አልየውም አክመልቱ ለኩም ብሎ አላህ ስብሓነሁ ወተዓላ ዲነል ኢስላምን ከመደምደሙ በፊት ነው። በነገራችን ላይ አልየውም አክመልቱ ለኩም ዲነኩም የሚል ጥያቄ ጠይቄያለሁ ቅድም። አልየውም አክመልቱ ለኩም ዲነኩም የሚለው አያ ከወረደ በኋላ ከሰሓቦች መካከል ነቢዩ ሰለላሁ ዐለይሂ ወሰለም ያላዘዙትን ወይ ደግሞ ያልሰሩትን ነገር እንዳዲስ ሰሩ የሚል ከዚያ አያ በኋላ፣ ምክንያቱም እሳቸው ብዙም አልቆዩም ከአያው በኋላና ማለት ነው። ሰሩ የሚል ነገር ብታመጣልኝ ደስ ይለኛል ብያለሁ፣ አላመጣልኝም። ሁለተኛው ደግሞ እንደነ ዑስማን ብን ዓፋን ረዲየላሁ ዐንሁ መሰል የሆኑ ሰሓቦችን የጠቀስክልኝ እነሱ እንደ አዲስ ነገሮችን ፈብርከዋል። ሁለተኛ አዛንና መሰል ነገሮችን ሁሉም ወሳኢሎች ናቸው። ቁርአንን ጀምዕ ማድረጉ፣ ሁለተኛ አዛንን መፈብረኩ ወሳኢሎች ናቸው፣ ወደ ዒባዳ የሚያደርሱ ወደ ዒባዳ የሚጠሩ ነገሮች እንጂ በራሳቸው እንደ ዒባዳነት ዒባዳ ማሕዳ ሳይሆን ወሳኢሎች ወደ ዒባዳ የሚጣሩ ወደ ዒባዳ የሚያደርሱ መስመሮች ናቸው። ስለዚህ ነገሮችን መለየት አለብን ግዴታ ማለት ነው። መጀመሪያ በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ያሉት
ድርጊቶች በአጠቃላይ በነቢዩ ሰለላሁ ዐለይሂ ወሰለም ኢቅራር ኢማ ቀቡል አው ረድ ባጢል ይሆናል ወይ ደግሞ ተቀባይ ይሆናል። የነቢዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ የመጡ ነገሮች ደግሞ ምንድነው የሚሆነው ማለት ነው? በወሳኢል መልኩ ያመጡት እንጂ የእንትኑ አይደለም ማለት ነው። ጀዛከላሁ ኸይር። ጥሩ። አሁን በቃ ዝርዝሩን ተውትና ዝርዝሩን ስለጨረስን አሁን የመዝጊያ ንግግራችሁን ነው አሁን የመዝጊያ ንግግራችሁን ነው የምታመጡልኝ። ኦልሬዲ 2 ዙር ሰጥቻለሁ። አሁን የመዝጊያ ንግግር ሁለታችሁ ከተስማማችሁ ችግር የለም። ሁለታችሁ ከተስማማችሁ ችግር ሙአዚ ተስማማሉ። 5 ደቂቃ ብቻ በተነሱ ነጥቦች ላይ የመጨረሻ ጥሩ ተስማምቷል። ስለዚህ 5 ደቂቃ ግን በአሁኑ ግን ቋጥሩ፣ በቃ እንትናችሁን ቋጥሩና የሚቀጥለው የምሰጣችሁ የመዝጊያ ንግግር እንጂ እንደ አዲስ ዝርዝር ውስጥ አትገቡ። ብስሚላ 5 ደቂቃ። እሺ መርሐባ ወንድሜ ሙዓዝ፣ የሰይዱና አብዱላህ ብን ዑመርን ሰነድ አገኝቼልሃለሁ። ጻፈው ሰነዱን እንድታደርገው ብዬ ነው። እስትዝካር ኢብኑ አብድልበር ዓለይህ ረሕመቱላህ ሙጀለድ 267 ገጽ ላይ ያለ ነው። እዛ ላይ ምን ይላሉ? ወዘከረ ብኑ አቢ ሸይበተ አን ብኒ ዓልየተ አን ልጀሪሪ አን ልሐከም عن الأعرج قال سألت ابن عمر عن صلاة الضحى صلاة الضحى صلاة ضحى سجدت ابن عمر تأيقوا ይላል فقال قالوا بدعة بدعة ونعمة البدعة من يامرش بدعة الله درجات بلو بزي ملكو أسكمتوال مالتنا وقد قال عن الضحى إنها بدعة ونعمة البدعة هن محمد ابن سيرين ሙሰነፍ ኢብኑ አቢ ሸይባ ሙጀለድ 2 ላይ 296 ላይ እንደተቀመጠው እሳቸው ይሄን አስቀምጠዋል። ሐደተና ኢብኑ ዓልየተ ምናምን ብለው ይሄንኑ አስቀምጠዋል ማለት ነው። ሌሎችም በርካታ እንትኖች አሉ። ባይዘው እሳቸው ይሄን ብቻ አይደለም ያመጡት። እኔ በጣም የገረመኝ ነገር ቅድም ሙዓዚዋ ስትናገር ተሸሁድ ላይ የጨመሩት የነብዩ አለይሂ ሰላቱ ወሰላም ትምህርት የለበትም በፍጹም። እንደዛ የሚል ነገር ካለ ትነግረኛለህ፣ እማራለሁ፣ ችግር የለው። ነገር ግን ይሄንን ዚክር ያውም ሰላት ያውም ተሸሁድ ላይ እንደ አዲስ ጨምረዋል እና በዛ መልኩ ነው። ነገር ግን ለኩም የሚለውን እኔ በዛሬው ዕለት እንደውም አለመንካታችን ደስ ብሎኝ ነበር፣ ያነሳው ስላልመሰለኝ ማለት ነው። ምክንያቱም አይማዎቻችን እንዴት አድርገው ወደ 8 ተፍሲር ይሰጡታል አይደለም? መቼም ቼክ ሳታደርገው አትቀርም ብዬ ነው የማስበው። አልየውመ አክመልቱ ለኩም ዲነኩም ማለት ዛሬን ቀን ዲናችሁን ሞላሁላችሁ ማለት ምን ማለት እንደሆነ 8 ተፍሲሮች አሉት እና 8ቱንም የተፍሲር እንትኖች ብታይ የነ ኢማም ሸይኹል ሙፈሲሪን የኢማም ኢብኑ ጀሪር አጠበሪንም ብታይ የሌሎችንም የነ ኢብኑ ዓሽርን ብታይ የነ ኢብኑል ጀውዚይንም ብታይ ሌሎችንም ብታይ እነዚህ ተፋሲሮች አሉ ማለት ነው። ለብዙ ትርጓሜዎች የተጋለጠ ነገር ነው። ከዚህ አያ በኋላ የወረዱ በርካታ አያዎች አሉ በነገርህ ላይ ለአንተም አይጠፋህም እና በዛን ቀን ዲኑ ከሞላ እነዛን አያዎች ምን እንደምናደርጋቸው አላውቅም። ከዚያ በኋላ ረሱል ሰለላሁ ዐለይሂ ወሰለም በ3 ወር ውስጥ ያስተማሩት በርካታ አስተምሮች አሉ በነገርህ ላይ። እነዚህ አስተምሮች ዲኑ ከሞላ በኋላ አስተማሩ ልንል በፍጹም አይቻለንም እና እኔ አንድን የቁርአን አንቀጽም ሆነ አንድን ሐዲስ ስበን ስናመጣ እንዴት አድርገው ተረዱት ሰሓቦቹ፣ እንዴት አድርገው ተረዱት ሰለፎቹ የሚለውን ነገር እዛ ላይ ብንመጣ እጅግ በጣም ደስ ይለኛል። ይሄ በዛ መልኩ ነው የምንረዳው። ሌላ ጊዜ በደንብ 8ቶቹ አቋሎች ምን ምን እንደሆኑ መተንተን እንችላለን። አንተም እኔም ተገናኝተን በድጋሚ የመገናኘት እድሉ ካለ ማለት ነው። ሌላ ኢቅራር ላይ በጣም ሌላ የገረመኝን ነገር ምን አምጥተህልኛል? እነዚህ ሰሓቦች ሱና ኢቅራር ላይ ተካተዋል አልከኝ። እኔ እኮ እያልኩኝ ያለሁት ነቢዩ ዓለይሂ ሰላቱ ወሰላም የሰይዱና ቢላልን ስግደት ኢቅራር ካደረጉ በኋላ ያለውን ሳይሆን የዚያ ቁል ሁወ አላሁ አሐድን ደጋግመው ፊ ኩሊ ሰላቲ ደጋግሞ ይቀራ የነበረውን ሑቡከ ኢያሃ አድኸለከል ጀና ያሉት ማነው? ከባብ ነው ደግሞ ሊገደል ሲል ረክዓተይንን ሱና ያመጣውን የሌሎቹንም ሰሓቦች ነቢዩ ዓለይሂ ሰላቱ ወሰላም ኢቅራር ሲያደርጉ ሱና ኢቅራርያ ተባል አይደለም ሙዓዚዋ። ነገር ግን ኢቅራር ከማድረጋቸው በፊት ሰይዱና ቢላል የሰሩት ይሄ ቢድዓ ضላላ ነው ወይ ነው የኔ ጥያቄ። ከባብ ያንን ሱና 2 ረክዓ ሱና ነቢዩ አላስተማሯቸው ያንን ነገር ሲያመጡ ቁል ሁወ አላሁ አሐድን ያ ሰሓባ ደጋግሞ በሰላት ውስጥ መስጂድ ቁባ ኢማም ነው በነገራችን ላይ እና ሰሒህ ነው እንትኑም እና በ2 ሪዋያ መጥቷል። 2 አይነት እንትኖች አሉ።
ያንን ሰው በዛ መልኩ ኢቅራር ሲያደርጉት በፋቲሓ ሩቃ ያደረገ ነቢዩ ዓለይሂ ሰላቱ ወሰላም አላስተማሩትም። በኋላ ግን ኢቅራር አድርገዋል። ኢቅራር ከማድረጋቸው በፊት ያለው ተግባራቸው አለይሰት ሀዚህ ቢድዓ ሐሰና? አንዱ ይሄ ነው። ሌላኛው ደግሞ በዚህኛው ዙር እንድታብራራልኝ ፈልጌ የነበረው ነገር ግን ያላብራራልኝ፣ አሁንም ከቻልክ እንድታብራራልኝ የምፈልገው መርሐባ የሰይዱና ዑመር ሰላት አሰጋገድ ቢድዓ ሉገዊ ነው አልነው አይደለም? እሺ ቢድዓ ሉገዊ ነው ማለት ምን ማለት ነው? እኔ የቃላት ጨዋታ እንዳይሆን ብዬ ስለፈራሁኝ ነው። የቃላት ጨዋታ ቢማዕና ሉገዊ ነውም አለው ሸርዒ ነውም አለው። የሰሩት ተግባር ቢድዓ አይደለም ወይ? ዞሮ ዞሮ ተግባሩ ቢድዓ እኮ ነው። ለምን ካልከኝ በቀረችኝ 18 ሰከንድ ለማስረዳት ረሱል ሰለላሁ ዐለይሂ ወሰለም በዚህ መልኩ ተራዊሕን አላሰገዱም። አንደኛ ረሱል ሰለላሁ ዐለይሂ ወሰለም 20 ረካ አድርገው አላሰገዱም። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም ኢማም አድርገው አላሰገዱም። ሶስተኛ ረሱል ሰለላሁ ዐለይሂ ወሰለም ኢላ ኒስፈል ለይል ድረስ እንዲቆይ አላደረጉም። አራተኛ አንድን ኢማም ብቻ ሙሉ ወሩን እንዲያሰግድ አላደረጉም። ስድስተኛ ወይንም አምስተኛ በምትለው ደረጃ ረሱል ሰለላሁ ዐለይሂ ወሰለም ለየብቻ ሰገዱ እንጂ ሰይዱና ዑመር አልሰገዱም። በነገርህ ላይ ሌላን ከዕብ ማነው ኡበይ ብኑ ከዕብን ነው ኢማም ያደረጉትና በጣም ብዙ የቢድዓ እንትኖች አሉት ውስጡ ላይ። ደቂቃ ስላለቀ ግን በኋላ ማስተካከላት ይመስለኛል። ይችን እንትኔን ግን ሉጋዊ ነው ስትል ፈሕዋው ላይ ምንድን ነው ልዩነቱ ነው? እሷን ነበር እንድታስረዳኝ የፈለግ። ብስሚላህ ከመጨረሻው ልጀምርና ሉጋዊ ነው ስትል ፈሕዋው ምንድን ነው ብለኸኛል። ሉጋዊ ነው ሲባል አጠቃላይ ንግግሩ አይደለም። ኒዕመቲል ቢድዓቱ ሀዚህ የተባለው በአጠቃላይ ንግግሩ ሳይሆን በሉጋዊነት የተፈለገው አልቢድዓ የምትለዋ ቃል የተጠቀመችው ቃል እዚያ ጋር ዑመር ረዲየላሁ ዐንሁ እንዲሁም ደግሞ አብዱላህ ብን ዑመርም ዐላ ሲሐት ሪዋያ እንደነገርከን አብዱላህ ብን ዑመርም የተናገሩት ኒዕመቲል ቢድዓቱ ሀዚህ የሚለው ከምን አንጻር ነው ብለን ተመልሰን ማየት ነው። ምክንያቱም ሹፍ የሆነ ነገር ስንናገር እከሌ እንዲህ ብሏል ብለን ይዘን መሄድ ብቻ አይደለም። ላ ተመልሰን እነሱ ያሉትን ነገር በእነሱ ላይ አፕላይ ይደረጋል ወይ? ይህ ነገር እነሱ ያሉት ነገር በእነሱ ላይ አፕላይ ይደረጋል ወይ? ወደ ዲናዊ ቢድዓ ስመጣ ቢድዓ ብሎ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ያልሰሩት ወይ ደግሞ ኢቅራር ያላደረጉት የእሳቸው ነገር የሌለበት የተፈበረከ አዲስ ነገር ነው ተባብለን ጨርሰናል። ቢድዓ ብሎ ማለት እንዲያው በአንተ ተፍሲር እንኳ ብመጣ ሐሰናና ሰይአ አለው እንበል፣ ችግር የለውም በአንተ እይታ ማለት ነው። ሐሰናና ሰይአ እንኳ ቢኖረውና ነቢዩ ሰለላሁ ዐለይሂ ወሰለም ብቻ የሰሩት ነገር ነው ከተባለ ቢድዓ ሸርዕያ የሚባለው ወደ ንግግሩ መተን አሁን የዑመር ረዲየላሁ ዐንሁ ሚዛን ደግሞ አንስተን ስንመለከት የዑመር ሚዛን አንስተን ስንመለከት የዑመር ንግግር ተራዊሕ ነቢዩ ሰለላሁ ዐለይሂ ወሰለም እንዲሰገድ ያደረጉት ሰላት ነው። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የተሰራ ነገር ነው። ሙሉ በሙሉ የተሰራው ሙሉ በሙሉ 100% ዑመር በሰሩት መልኩ አይደለም ብለኸኛል። ወላኪን ተራዊሑ አስሉ አለ ወይስ የለም? አስሉ አለ ወይስ የለም? ነበር አስሉ። ተራዊሑ ይሰገድ ነበር፣ በጀማዓ ይሰገድ ነበር። ያ ሁላ ነገር ተደርጎ ሳለ ዑመር ደግሞ መጥቶ ያንን ነገር ቢድዓ ነው ብሎ ማለት ወደ ሸርዑ ቢድዓ ስመጣ ትርጉሙ ያን አይሰጠንም። ትርጉሙ የሚሰጠን አዲስ ነገር እንደሆነ ነው። ወላኪን ወደ ሉጋው ስመጣ ደግሞ ቢድዓ የሚለውን ከትርጉሞቹ መካከል አንደኛው ስደጋግምልህ ነበር። በነገራችን ላይ የነበረን ነገር እንደ አዲስ እስቲንባጥ አድርጎ ማውጣትም ከዚያ ነው የሚቆጠረው። ስለዚህ ያኛው በዚያ ነው የሚዘጋው፣ አለቀ። ሁለተኛ ደግሞ ቢድዓ የሚለውን ነገር እንዴት ነው የሚረዱት? ያው በአንተ አረዳድ መሰረት የኢማሙ ነወዊ ንግግርን በደንብ አድርገህ እንደምትቀበልም ስለማወቅ ሸርሑ ሙስሊም ላይ ሰሒሕ ሙስሊም ላይ ኢማሙ ነወዊ ሲናገሩ ኢማሙ ቡኻሪ ወሙስሊም የዘገቡትን የሙጃሂድን ሪዋያ አመጡና ደኸልቱ አነ ወዑርወት ወብን ዙበይር አልመስጅደ ፈኢዛ ዓብዱላህ ብን ዑመር ረዲየላሁ ዐንሁማ ጃሊሱን ኢላ ሑጅረቲ ዓኢሸተ ወኢዛ ናሱ ዩሰሉነ ፊል መስጅድ ሰላት ዱሓ አለ። ቃለ ፈሰአልናሁ ዐን ሰላቲሂም ፈቃለ ቢድዓቱን ብሎ ተናገረ። መልካም ቃለ ነወዊዩ ምን አለ ኢማሙ ነወዊ አዕለሙ ወአማ ማ ሰሐ ዐን ኢብን ዑመር ቃለ ፊ ዱሓ هي بدعة فمحمول على أن صلاتها في المسجد والتظاهر بها كما كانوا يفعلونه بدعة لا أن أصليها في البيوت ونحوها مذموم. سووج فيت وتتشي سووج إيايين سووج فيت مسجدين ونجي بدعة بلو عبد الله بن عمر يتناقروا بالأصل صلاة الضحى مسجد بدعة وبلو التناقرا بلو إمام النووي تناقر. إمام النووي شرح له ያው ቅድም ጀምሮ ደግሞ ወንድማችን አደም የምናስታውሰው ነገር ምንድን ነው? ደጋግመህ የዑለሞችን አረዳድ ስትል ነበር። ኢማሙ ነወዊ እዚህ ጋር ሲያስቀምጠው ደግሞ ሰላቱን መስገድ አይደለም አስሉ እንዳለ ያውቃል። አብዱላህ ብን ዑመር አስሉን ለማለትም ፈልጎ አይደለም። እሱ ለማለት ፈልጎ እየተናገረ ያለው ምንድን ነው?
ከማ የፍዓሉነሁ ሰዎች ፊት መጥተው መስጂድ ውስጥ ገብተው ሰዎች ፊት እያሳዩ መስገዳቸው ነው በሚል ነው የተናገረው ማለት ነው። ስለዚህ ይሄኛውም በዚህኛው ይዘጋል። ያው ንግግራችንን እየቋጨን ለመሄድ ነገሩን እየዘጋን ለመሄድ ምክንያቱም ከዚህ በኋላ የሚሰጠን ሙሉ በሙሉ የንግግር መቋጫ ንግግር ብቻ ስለሚሆን ወንድማችን አደም ያቀረብካቸው ሰሓቦች ሪድዋኑላሂ ዐለይሂም ሰርተውታል ብለህ ያቀረብከው ነገር በአጠቃላይ ከሁለቱ ነገር አንዱ ነው የሚሆነው። ኢማ በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነው። በእሳቸው ህይወት ዘመን የሚሰራ የትኛውም ነገር ቢድዓ አይሆንም። ምክንያቱም እኛ የምንቀበለው ስራው መሰራቱን ሳይሆን እሳቸው ማጽደቃቸውን ነው። ግን እሳቸው ከማጽደቃቸው በፊት ብለህ ነበር አይደል? እሳቸው ከማጽደቃቸው በፊት ሰሓቦቹ ብቻ ሲሰሩት እንዴት ነው የሚታየው? ነቢዩ ነበሩ፣ እነሱም ደግሞ ዲኑ ተሟልቷል ብሎ አልተነገራቸውም። በዚያ ጊዜ አላህ ስብሓነሁ ወተዓላ አክመልቱ ለኩም በሚል አልደመደመውም ነበር። አክመልቱ ለኩም የሚለውን ጠይቄሃለሁ። አልየውም አክመልቱ ለኩም ብሎ አላህ ስብሓነሁ ወተዓላ ከደመደመው በኋላ ቢድዓም በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን እንኳ የቢድዓ ስራን የሰሩ ሰዎችን ጥቀስልኝ ብዬ አንድም አልጠቀስክልኝም እስካሁን ድረስ። እየጠቀስክልኝ ያለኸው በአጠቃላይ ከነቢዩ ሰለላሁ ዐለይሂ ወሰለም ዘመን በኋላ የነበሩ ሰሓቦች የሰሩትን ከነቢዩ ሰለላሁ ዐለይሂ ወሰለም ዘመን አስል የነበራቸውን እዚያ ጋር መጥተው ደግሞ ቢድዓ ኢማ በሉጋ መልኩ ኢማ ደግሞ አስሉ ከሸርዕ ሆኖ ወላኪን አሰራሩ ብቻ ትንሽ ስለተለየ ቢድዓ ያሉበትን ነገር ነው እየጠቀስክልኝ ያለኸው። ይኸው ነው ያለው። ጀዛኩም ላሁ ኸይር። ጥሩ ጀዛኩም ላሁ ኸይረን። በጣም ቆንጆ ወላሂ፣ በጣም ብዙ የተማርንበት ብዙ ሰውም የተማረበት ሰሽን ነበር ማለት እችላለሁ። በጣም ደስ ብሎኛል። አሁን የበቃ ፓቻፕ የማድረግ ስራ ነው። ስለዚህ ሁለታችሁም 5 ደቂቃ ሰጣችኋለሁ። ሙሉ በቃ ምንድን ነው አሁን ይሄን ሁላ የዘረዘራችሁት ምን እንድንማር ፈልጋችኋል? ምንድነው ማስተላለፍ የፈለጋችሁት ትምህርት ከዚህ ከቢድዓ አጀንዳ ጋር በተያያዘ ለማህበረሰቡ የምታስተላልፉት መልእክት ምንድን ነው የሚለውን መደምደሚያችሁን ብቻ፣ ዝርዝር አልፈልግም። አሁን መደምደሚያችሁን ብቻ በ5 ደቂቃ አድርጋችሁ ታቀርባላችሁ። ከዛ ወደ ጥያቄ እንሄዳለን። ኡስታዝ አደም ቢስሚላህ 5 ደቂቃ አለ። መርሐባ። እንግዲህ ወንድሜ ሙዓዝ በነቢዩ ዓለይሂ ሰላቱ ወሰላም ዘመን የተሰሩ ነው የጠቀስክልኝ ብሏል። ከእሳቸው በኋላም የተሰሩ በጣም በርካታ ቢድዓ ሀሰና ወይም ቆንጆ ቢድዓዎችን መዘርዘር ይቻል ነበር። ሰዓቱ ስለገደበኝ ነው። የነ አብዱላህ ብኑ አባስ የታሪፍ ጉዳይ አለ። አብዱላህ ብኑ ዑመር ራሱ የضحወ ጉዳይ ከዛ በኋላ ያለ ነው ባይዘው። ሌሎች በጣም በርካታ ሁለፋኡ ራሺዱን ያመጧቸው ከዛዎችም ያመጧቸው በርካታ አሉ። ወይ ይሱ ወደ ጥቅል መልእክት ረፍ ዝርዝር ወደ ጥቅል ስመጣ ምናልባት እኔ እዚህ እጄ ላይ ዝም ብዬ የዑለማዎችን እንትን ሊስት ሳደርግ የቢድዓን ለሁለት የከፈሉ በአኢማ ደረጃ ብቻ ማለት ነው ስንት አኢማዎችን ሰብስብ ያለው መሰላችሁ? እዚህ እጄ ላይ ማለት ነው 38 አኢማ በአኢማ ደረጃ ብቻ ቢድዓ ቆንጆ አለው ብለው ያስቀመጡ። እሱን ሊስት ወደ ማድረጉ አልሄድም ምክንያቱም ጊዜ ስለሌለኝ። ነገር ግን እኔ ከዚህ ሒዋር አንድ የተረዳሁት ሐቂቃ ከወንድሜ ሙዓዝ ጋር በጣም ጥሩ ቆይታን ያደረግነው። ነገር ግን አንዳንድ ጊዜ በጣም እንደው በታሪካችን ውስጥ አሁን የቢድዓ ቆንጆ የለውም የአሳማና የውሻ ቆንጆ የለውም ምናምን እየተባለ በጣም በርካታ ጊዜ ባልሆኑ ፌክ በሆኑ ትርክቶች ሐቂቃ እነዚህን ሁሉ አኢማዎችን እንትን የማድረግ ነገር ማለት እነሱ ጋር ምንም ነገር እንደሌለ ሐቅ እንደሌለ ጅምሁሮች ጋር ምንም አይነት ሀሳብ እንደሌለ የተቀመጠበት አግባብ ልክ እንዳልሆነ እኔ በተወሰነ መልኩ እንግዲህ ለማሳየት ሙከራ አድርጌያለሁ ብዬ ነው የማስበው። እኔና ሙዓዝ ምናልባትም ጣሊበል ዒልም እንሆን ይሆናል። አለ አክሰር ተቅዲር ነው ይሄ ጣሊበል ዒልም ያም ማዕረጉ ካለን ነው ከዛ በታች ነን። ነገር ግን የእነዚህ ሁሉ አኢማዎች ሀሳብ የቢድዓ ቆንጆና መጥፎ አለው ብለው በቀዋዒዶች አስቀምጠው መሄድ እስከቻሉ ድረስ ያንን ለመቀበል ለምን እንትን እንዳደረግን ሐታ መግቢያ ላይ እንዳልኩት ሐታ ኢማሙ ሻጢቢ የቢድዓን ጉዳይ በጣም ኢዕቲሳም መጽሐፋቸው ላይ እንደሞገቱት ኢማም ኢብኑ ተይሚያ በቢድዓ ጉዳይ ጠንካራ ናቸው ብለው የሚታወቁት እንኳን ሁለቶቹ ኢማሞች ቢድዓ እንደሚከፈል ነው የሚያምኑት። ለምን እኔ ወንድሜ ሙዓዝ እነሱን ሁላ እንትን እንዳላደረገ ግራ ነው የገባኝ። ለማንኛውም ሱና የሚባል ቢድዓ የለም ነው እንጂ እነሱ ዋጅብ የሚባል ቢድዓ የለም ነው እንጂ አትሊስት መክሩህ የሚባል ቢድዓ አለ ነው የሚሉት። ሐታ ኢብኑ ተይሚያ ዓለይሂ ረሕመቱላህ አስሉ አንድ ነገር ቢድዓ ነው የሚል ነገር ኢጥላቅ ካደረግ አስሉ ከረሃ ላይ ነው የሚመጣው ነው የሚሉት። ነገር ግን እነዚህ ዱዓቶቻችን በየመስጂዱ ቢድዓ የሚባል ነገር እንትን የሚያደርጉት ግን
ሐታ የእነ ኢብኑ ተይሚያን እንኳን ሀሳብ እያመጡልን አይደለም። ምንም አይነት ኢማሙ ሻፊዒ እንዲህ አይነት አቋል እንዳላቸው ሁላ ማህበረሰቡ እንዲሰማ እየተደረገ አይደለም። ኩሉ ቢድዓቲን ضላላ ኩሉ ቢድዓቲን ضላላ ብቻ ነው እየተሰበከ ያለው። ያ ልክ እንዳልሆነ እኔ በተወሰነ መልኩ እንግዲህ ለማሳየት ሙከራ አድርጌያለሁ ብዬ ነው ያሰብኩት። እነዚህ አኢማዎቻችን ደግሞ አንዳንድ ጊዜ ለእኛ የሚገጥም ነገር ሲኖር ኦልሬዲ እንወስዳቸዋለን እያሞከሻሸን እነ ኢብኑ ተይሚያንም እናመጣለን፣ እነ ኢብኑ ሐጀር እነ ነወዊ እናመጣለን። ከኛ እንትን ጋር በከለፉ ቁጥር ደግሞ የኢማሙ ማሊክ ካርድ አለች ኩሉና ራዱን ወመርዱ ኢላ ሳሒበ ሀደል ቀብር የምትለዋን ካርድን ስብና እንናገራለን። ይሄ የሚመጣ ነገር አይደለም። ሐቂቃ ኩሉና ራዱን ወመርዱን እኮ በእኔና በወንድሜ ሙዓዝ አንደበት የሚነገር አይደለም። ይሄ አኢማዎች ናቸው። አኢማ ከአኢማ ጋር ሲዋሩ ነው። ኢማሙ ማሊክ ላይ እኮ ኢማሙ ሻፊዒ ረድ ጽፈዋል አይደለም እንዴ? እውነት ነው፣ ደረሳቸው ናቸው። መወጣን ገና በ10 ዓመታቸው ነው አን ظهر ቀልቢህ ነው ያነበቡላቸው ለኢማሙ ማሊክ ማለት ነው። ነገር ግን መዓ ዛሊክ ረድ ጽፈውባቸዋል። ኢማሙ አሕመድ ኢማሙ ሻፊዒ ደረሳ ናቸው። ነገር ግን በመሀል እንትን የማያደርጓቸው ነገሮች አሉ። ውሃ ከዛ ማለት ነው። ስለዚህ የሆነችን ካርድ ብቻ የሆነ ቦታ ላይ የምንስብ እንጂ ኩልየም በሆነ አግባብ አኢማዎቻችን እየተከተልን ያለን አልመሰለኝም። ስለዚህ እኔ በመጨረሻ ልል የምችለው ነገር ወደ አኢማዎቻችን እንመለስ፣ ወደ መዛሂበል አርበዓ እንመለስ፣ ወደ ጅምሁሮቹ አቋም እንመለስ። ግድ የላችሁም እኛ ቢድዓ ሀሰና ነው አልነውም፣ መሳሊሕ አልሙርሰላ ነው አልነውም፣ ቢድዓ የምንለው በሉጋ ደረጃ ነው አልነውም። ሁላችንም ግን ሙብተዲዖች ነን። ሁላችንም ወላሂ ወንድሜ ሙዓዝ ጋር አሁን ሰዓት ተሰጥቶን እችን ምን እንዴት ታያታለህ እችን ተግባር ምናምን ብለው ይሄ ራሱ አሁን እየተማማርንበት ያለ ነው አግባብ ቢድዓ ነው። አይ ይሄ ዱንያዊ ነው ወሳኢል ነው ምናምን ይለኛል አይደል? ረሱል ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላ ሲሉ ወሳኢል ብለው አለዩም፣ ዱንያዊ ብለው አለዩም። ኩሉ ቢድዓቲን ነው። ኩል ዑሙሚናት ብለን ከመጣን ዱንያም ዓርሹም ኩርሲዩም ሁሉም ይገባል ሐቢቢ። ለዛ ነው ኩል አዳተል ዑሙም ብትሆንም ነገር ግን ዩኸሲሱሃ ሌሎች ንሱሶች ዩኸሲሱሃ ብለን የመጣ ነው እና ከዛ አንጻር እኔ አንድነስ በትር ባናደርገው ባንቆርጠው እና ያለ ልኩ ባናጭሆ ማለት ነው። በዛ መልኩ ብንወስድ ጥሩ ነው። ከዛ ውጭ ቢድዓ ሁለት አይነት ቢድዓ አለ። የዓቂዳ ቢድዓ አለ። እስካሁን ያወራ ነው በዓቂዳ ጉዳይ ላይ አይደለም። እኔ ፐርሰናሊ ፊቅሃዊ ቢድዓውን ነው የመጣሁት። አኢማዎቻችን ቢድዓን የነቀፉ ካሉ የዓቂዳውን የነቀፉት እንጂ ይሄኛውን ጉዳይ አይደለም። ባረከላሁ ፊኩም። ብስሚላሂ ረሕማን ረሒም። ወንድሞችና እህቶች ያው ከመጀመሪያው ጀምራችሁ እንደተከታተላችሁት እኔና ወንድሜ አደም በተቻለን አቅም እኛ ጋር ያለውን ነገር ለማስረዳት ሞክረናል። በቁርአን ጀመርኩኝ። ያው እናንተም ስትከታተሉት ነበር ውይይቱን። በቁርአን ጀመርን። አልሐምዱሊላህ ረቢል ዓለሚን። የቁርአንን ነገር ከጨረስኩ በኋላ ወደ ሐዲስ ገባሁ። ከሐዲስ በኋላ ደግሞ ወደ አቅዋሉ ሰሓባ ነው የገባሁት። ከአቅዋሉ ሰሓባ በኋላ ደግሞ ወደ አቅዋሉ ሰለፍ ሳሊሒን ከሰሓቦች ተማሪ የነበሩትን ወይ ደግሞ ከነሱ ተማሪዎች ማለት ነው። ወደዚያ ነው የሄድነው። በደንብ አድርገን ያለውን ነገር አብረን አይተናል። አልሐምዱሊላህ። የዑለሞችም ንግግር በአጠቃላይ ዑለሞች የሚጀመሩት ከኢማሙ ሻፊዒ ሳይሆኑ ከዚያ በፊት ባሉት ዑለሞችም ጭምር ነው፣ ከሰሓቦችም ጭምር ነው። ወደ ሰሓቦችም ተመልሰን ንግግሮቻቸውን ቃኝተን ወደ ቀደምት የኢማም ሻፊዒ አስተማሪ የነበሩትን ትላልቅ ዑለሞችንም አንስተን በደንብ አድርገን አውርተንበታል። ሁላችሁም ተጠቅማችሁበታል ብዬ አምናለሁ። ሌላው ደግሞ ስለ ቢድዓ ጉዳይ ሲነሳ ብዙ ጊዜ ለወንድሞቼ እንደ መጨረሻ ነጥብ ላነሳ የምፈልገው ነገር ቢድዓ ያው ብዙ ዑለሞች እንደሚናገሩትም የሚጠቅመው አንደኛ ነገር ስህተት የሆኑ ነገሮችን ሐቅ ከሆኑ ነገሮች መለየት የሚችለው ማን ነው የሚለው ወደ አቅል ይመለሳል ማለት ነው። ቢድዓን መንገድ ማድረግና የምፈቅድ ከሆነ ቢድዓቱን ሐሰና ይቻላል ካልኩኝ እኔ ቢድዓ ሐሰና ያንተ ቢድዓ ሐሰና አይደለም። ራፊዳው ሄዶ እዛ ጋር የሚሰራው ቢድዓ ለሱ ሐሰና ነው፣ ለእኔ ደግሞ ሰይአ ነው። ያ ማለት ዲን አልኢስላም ራሱ ኒስብይ ሊሆን ነው ማለት ነው። ተግባባን? ዲን አልኢስላም ራሱ ኒስብይ ነው፣ የሆነ በነስ የሚመራ በቁርአንና በሐዲስ የሚመራ እምነት ሳይሆን ማንም በዘፈቀደ በራሱ አስተሳሰብ መሰረት እንደፈለገ አድርጎ የሚመራው ነገር ይሆንብናል ማለት ነው። ሌላኛው ደግሞ ምንድነው ባጢል በሐቅ ቦታ ይነግሳል ብለው አልሙዕጀም ከቢር ላይ ኢማም ጠበራኒ ሲናገሩ የቢድዓ ነገር እንትን እያለ ሲመጣ ኢዛ ኡሕየት ልቢድዓቱ ኡሚተት መካነሃ ሱና ነው ያሉት። ቢድዓን እያኖርን ስመጣ እያገዘፍን ስመጣ ለቢድዓ ቦታ እየሰጠን ስመጣ ሱና ደግሞ እየጠፋ ይሄዳል በዚያው ልክ። ለምሳሌ ያክል አሁን በዓላትን ብንወስድ አሁን በተለያዩ የሙስሊም በዓሎች ላይ የማይደረጉ ነገሮች
ለሙስሊም በዓላት የማይውጣጡ መዋጮች ወይ ደግሞ የማይደረጉ ደስታዎች ሱና ላልሆኑ በዓላት ደግሞ ሲደረግ እንመለከታለን። ለምን ሲባል የቢድዓው ነገር የሱናውን ቦታ እየቀማ ስለሚሄድ። ሌላኛው ደግሞ የፊትናን በር መክፈት ነው። የፊትና በር የሚከፈተው ምላሳቸው የሚጣፍጥ ያንን ቢድዓ ደግሞ አዋዝተው እንትን አድርገው ማቅረብ የሚችሉ ሙሻዊቶች ሞልተዋል። አሁን ዓለም ላይ በጣም ብዙ ሙሻዊቶች አሉ። መጥቶ እስከ ነብይነት ድረስ ራሳቸውን መናገር የሚችሉ አሉ። ነብይ ነኝ ወይ ደግሞ አምላክ ነኝ እስከ ማለት ባእያ የተለያዩ አቂዳዎችን ሄዳችሁ ብትከታተሉ አብዛኛው ከኢስላም አፈንግጦ አዳዲስ ነገሮችን ያመጡ ሰዎች መነሻቸው ትንሽዬ ቢድዓ ናት። በትንሽ ቢድዓ ይጀምራል እያለ ቀጥሎ በስተመጨረሻ ደግሞ ወደ ሌላ ነገር ይከተዋል ማለት ነው። ሌላኛው ምንድን ነው? ቢድዓን መስራት ብሎ ማለት አልከዚቡ ዐለላሂ ወረሱሊሂ ነው። እኔ እንደምረዳው በአላህና በመልእክተኛው ላይ ስህተት የሆነን ትክክል ያልሆነን ነገር ማስቀመጥ ነው። ምክንያቱም አንድ ግለሰብ የሆነን ቢድዓ ሲሰራ ያንን ቢድዓውን ለማሽሞንሞን ለማሳመር ሲል ለዚያ ቢድዓ ማስረጃ የማይሆንለትን ነገር ሄዶ ማስረጃ አድርጎ ሊያመጣ ይፈልጋል። ሐታ ይሄን ነገር አልመድኸል ኢላ ኪታብ አልኢኽሊል የሚል የዐብዱላህ አልሐኪም መጽሐፍ ላይ 56ኛው ገጽ ላይ በደንብ አድርገው አስቀምጠውት ምን አሉ? ረጅም ነው እንትኑ ደቂቃ ይበቃኛል። ናም من قال؟ قال رسول الله صلى الله عليه وسلم يكون في أمتي رجل يقال له محمد بن إدريس أضر أحد على أمتي من إبليس ويكون في أمتي رجل يقال له أبو حنيفة هو سراج أمتي بلو حديثا تأليف هذا الرجل. شوف بالله عليك من هذا. وقيل الإمامون أن أحمد الهروي ألا ترى إلى الشافعي وإلى من نبغ له بخراسان تبلو سناقر من هذا. حدثنا أحمد بن عبيد الله قال حدثنا عبيد الله بن معدان الأزدي عن أنس قال قال رسول الله صلى الله أنس بن مالك قال وسده حديثه كزيان من هذا. أمتي وستي هنا محمد بن إدريس الشافعي ميبال سوية هلا بتأم كفو سونو تتنكبوت أبو حنيفة ميبال دقمو هلا السون دقمو تكتلوت يمين يسون دعواون تصديق ما يدرك الله النجر فتروا هذا التعمل لأن دي عينة نجروش برمك فتروا ميهونو ይሄ ነገር በነገራችን ላይ በሩቅ ማየት ጥሩ አይደለም። በቅርበት የምናውቃቸው በእኛም ቋንቋ የሚናገሩ ወንድም እህቶች በግልጽ ወጥተው የኔ ሸይኽ ሆድ ቀደው ነው የወጡት የሚሉ አይተናል ባይናችን። ያ ሁላ ሊመጣ የሚችለው ከዲን ያፈነገጠ ራሱን የቻለ ሌላ መንገድ ባይኖር ኖሮ ሊመጣ አይችልም። ከዲን በማፈንገጡ እነኚህ ነገሮች ሁላ ሊፈጠሩ የቻሉት ለማለት ያክል ነው። አላህ ሱብሓነሁ ወተዓላ በሱና ላይ ኖረው በሱና ላይ አላህ ሱብሓነሁ ወተዓላ ከሚገናኙ ባሮቹ ያድርገን። አላሁ ኸይረን ጀዛኩም ላሁ ኸይረን። ወላሂ በጣም ደስ የሚል ምሽት ነው ያሳለፍነው። እኔ በነገራችን ላይ ለሁለቱም ኡስታዞች በጣም ትልቅ ፍቅርም አክብሮትም አለኝ። ለረጅም ጊዜ ስከታተላቸው የቆየሁት ናቸው። ወላሂ ለእኔ በጣም ትልቅ ትርጉም አለው። እዚህ ረጅም ሰዓት ቁጭ ብለው ተከባብረው አንዳቸው ሌላቸውን በጣም ባከበረ መልኩ ይህንን ያክል በጣም አወዛጋቢና መስጂዶቻችንን የሚያበጣብጥ አጀንዳ አያችሁ። ለካ በዚህ መልኩ መወያየት እንችላለን። ለካ በዚህ መልኩ ኢርሻድ መደራረግ እንችላለን። ሁሉንም ነገር በውግዘት ሁሉንም ነገር እርስ በርስ በመጠላላት እንዳልሆነ ይሄ ወላሂ ትልቅ ማሳያ ነው ብዬ አስባለሁ። በብዙ ርዕሶች እንዲህ አይነት ነገሮችን እንደምንቀጥልና የበለጠ እንደምንረዳዳ ወላሂ በእርግጠኝነት ዛሬ ከሚሰሙት ሰዎች ብዙዎቻችን አንዳችን የአንዳችንን አቋም የተረዳንባቸው ያወቅንባቸው ብዙ እድሎች እንደሆኑ አስባለሁ። ሀቂቃ እንተዋወቅም እኮ ከሩቅ ሆነን ካብለካብ ሆነን ድንጋይ እንወራወራለን እንጂ እከሌ ምን ያስባል፣ ለምንድን ነው ሰዎች እንዲህ የሚያምኑት፣ ለምንድን ነው እንዲህ አይነት አቋም ላይ የደረሱት የሚለው ነው ሀቂቃ አንረዳም። የተረዳን ይመስለናል። እንዳልኩት ሁልጊዜም ስለ ተቃራኒዎቻችን የምናውቀው የእኛ ሰዎች ስለ እነሱን ሀይሰው በሰጧቸው ረዶች ላይ ተመስርተን ነው። አልሐምዱሊላህ ይሄ ለትልቅ ነገር በር ይሆናል ብዬ አስባለሁ። ሁለታችሁም አክብራችሁ ረጅም ሰዓት እንቅልፋችሁን ምናችሁን ሰውታችሁ እንዲህ ያማረና ወላሂ ምሳሌ መሆን የሚችል በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ምሳሌ መሆን የሚችል ትልቅ ታሪክ ነው የሰራችሁት እና ለዚህ ሁለታቸውንም እጅግ በጣም ላመሰግናቸው እወዳለሁ። በጣም ደስ ብሎኛል። አላኩል ያህል አሁን ሁለታችሁም መልእክታችሁን ጨርሳችኋል። አሁን ጊዜው የሰዎች ነው። ስለዚህ 5 ሰው እያደረግን እናመጣና በአንድ ደቂቃ ውስጥ በደንብ ብናደርገው የሚገቡትን ወንድሞች ማለት ነው በተቻለን አቅም ብናሳጥረው። በጣም ደክሞኛል። ድምፄ ራሱን ትልያለኝ ነው።
ስለዚህ 5 ብለን እንያዘው። በቃ 5 ብለን እንያዘው እና እናንተ ደግሞ ለሚጠይቋችሁ ጥያቄዎች በቃ ለ1 ደቂቃ ከ3 ደቂቃ በላይ አትናገሩም። ስለዚህ ቶሎ ጨርሰን እንድንለያይ። ስለዚህ አሁን ሪኮስቱን ከመክፈቴ በፊት ለሰዎች ልንገራችሁ፣ የምቀበላችሁ ጥያቄ 5 ጥያቄ ለኡስታዝ ሙዓዝ፣ 5 ጥያቄ ለኡስታዝ አደም ከሆነ ነው። ስለዚህ መጀመሪያ ጥያቄዎቹን ከሰማን በኋላ ነው መልስ የምንሰጠው። ስለዚህ አሁን ዝም ብለን ነው የምናስገባችሁ። 5 ሰዎች ቀድሞ የገቡትን ዝም ብዬ በመደዳ አስገባለሁ። ሪኮስቱን ሳበራ 5 ሰዎች ለኡስታዝ አደም እና 5 ሰዎች ለእንትን። ስለዚህ በዛ ጥያቄ መሰረት አመጣቸው። እንዴት ማኔጅ እንደማደርገው አላሰብኩም። ቢስሚላህ እንጀምረው እና በመልኩ እንደሚሄድ ግልጽ እናድርገው። እሺ ከፍቻለሁ። ከአሁን ጀምሮ የምትጠይቁኝን ኢንሻአላህ ማስገባት እጀምራለሁ። እሺ ተከፍቷል። ሪኮስት መላክ ትችላላችሁ። በነገራችን ላይ በኮመንት ላይ የማየው ነገር አለ። ሙዓዝ ለምን ፊቱን እንትን አደረገው? ፊቱን አኮሳተረው። ከእንቅልፍ ነው የተነሳሁት ወንድሞች፣ ወላ ከእንቅልፍ የተቀስቅሼ ነው ማለት ፊቴን ይቅርታ አድርጉልኝ። ስናገርም እንደዚህ አይነት እንትን አለብኝ። ያው ወንድም አደም ይረዳል ብዬ አስባለሁ 100% ያለምንም አብሽር። በነገራችን ላይ ኡስታዝ ሙዓዝ ያለው ቦታ ቀድሞ ነው የሚነጋው አይደል ኡስታዝ? እንደዛ ነው አይደል? አሁን ደልቷል። እኛ ጋር እኮ ከቀኑ እኮ 4 ሰዓት ከምናምን እኮ ነው። ሱብሃንአላህ 4 ሰዓት ከምናምን ነው። ጥሩ ኢንሻአላህ። ምንም በዚህ እንኳን ይረዳዋል ብዬ አስባለሁ። እሺ ኦኬ፣ አፕዴት ላድርገው ቦታውን ብዙ ሰው እንዲችል። እሺ ሰላሙ አለይኩም። ቆይ አለይኩም ሰላም ወራህመቱላህ። ጠብቀኝ አንድ ጊዜ ታገሰኝ። ዘወትር የምትናገሩ